ሰላምታ ይድረሳችሁ። በዓለም ዙሪያ ያላችሁ ኢትዮጵያውያን፣ ኤርትራውያን እንዴት አላችሁልኝ? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ሰላም ጸጋ ይብዛላችሁ። እኔ ከሚጠብቀኝ ከሚረዳኝ ከሚደግፈኝ ከእግዚአብሔር የተነሳ ሰላም ነኝ። እናንተንም የደገፋችሁ የከለላችሁ የጋረዳችሁ የደበቃችሁ የሰወራችሁ መሰወራችን የሆነ አምላካችን እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ዛሬም እንደ ወትሮ ያው የከበረ እግዚአብሔር ቃል አብረን የምንከፋፈልበት ሰዓት ላይ ደርሰናል። እግዚአብሔር የተባረከ ይሁን። ዛሬ የምንካፈለው ያው የእግዚአብሔር ቃል የሚገኘው ሁለተኛ ሳሙኤል ምዕራፍ 22 ከ18 እስከ 20 ላይ ይሆናል። እንዲህ በሚል ርዕስ አብረን እንካፈላለን። አንድ ብቻ ብርቱ ድጋፍ አለ በሚል ርዕስ አብረን እንካፈላለን። ርዕሴን ቀድሜ የሚናገርበት ድጋፍ የሆናችሁ መከታ የሆናችሁ ዋስትና የሆናችሁ ማለፋ የሆናችሁ ክብር የሆናችሁ ጌታን እያሰባችሁ እግዚአብሔርን ቃል እንድታደምጡ ጋብዛችኋለሁ። እንዲህ ይላል፣ ከብርቱዎች ጠላቶቼ ከሚጠሉኝም አዳነኝ። በርትቶብኝ ነበርና በመከራዬ ቀን ደረሱብኝ። እግዚአብሔር ግን ድጋፌ ሆነኝ፣ ወደ ሰፊ ስፍራም አወጣኝ፣ ወዶኛልና አዳነኝ ይላል። ጌታ ሆይ የከበርክ የገነንክ ሁሉን እግዚአብሔር ሆይ ደግፈ አቅፈ በመልካምነት መልካሙን ቀን ያሳየህን ሆይ ዛሬም አንተን እያሰበን ቃልን እንካፈላለን። ለኔስ ወደ እግዚአብሔር መቅረብ ይሻለኛል እንዳለ ባሪያ ዳዊት ዛሬም ወደ አንተ ቀርበን ካንተ ልናደምጥ ካንተ ልንሰማ ልንመከር እነሆ ጌታ ሆይ ልንፈወስ እነሆ ጌታ ሆይ ልንገጸጽም ፈቃድ ወደኛ እንዲደርስና የኛን ሕይወት እንዲሞላ ጉለታችን ጌታ ሆይ አንተ ሞልተ ቀና እንድታደርገን ራሳችንን ወደ አንተ እናቀርባለን። እነሆ እንድትናገረንና ሐሳብ እንዲበራልን እነሆ በሐሳቤ ተመርተን ፍሬ እንድናፈራ አቤቱ ጌታ ሆይ እንድትረዳን እኔ ለምንሃለሁ። የሚሆኑ ሁሉ ለአንተ ክብር ይሆን በከበረው ተስፋችን በክርስቶስ ኢየሱስ ስም አሜን። እንግዲህ አሁን ርዕሴን በመግቢያ ላይ እንደተናገርኩት አንድ ብቻ ብርቱ ድጋፍ አለ በሚል ርዕስ አብረን እንካፈላለን። መጽሐፍ ቅዱሳችን ላይ በዚሁ በሁለተኛ ሳሙኤል ምዕራፍ 22 ላይ ያለው እግዚአብሔር ቃል የወሰድኩት ቁጥር 19 ላይ እግዚአብሔር ግን ድጋፌ ሆነ የሚል ቃል እናገኛለን። የወሰድኩትን በዚህ ቃል ነው። እንግዲህ ዳዊት በሁለተኛ ሳሙኤል ላይ የሚናገርበት ጊዜ ከብርቱ ጠላቶቼ ስልናለን ከብርቱ ጠላቶቼ ከበረቱብኝ ከተነሱብኝ በርትቶ ጎስፎ ወፍሮ ከመጡብኝ ከብርቱ ጠላቶቼ ከብርቱ ጠላቶቼ ከሚጠሉኝንም አዳንከኝ። ያዳንከኝ የታደግከኝ አንተ ነህ። የደረስክልኝ ያስመለጥከኝ ሞትን ቀን የቀየርከው አንተ ነው እያለ እግዚአብሔርን ያወድሳል። እግዚአብሔር ወገኖቼ ሆይ እኔን እግዚአብሔር ሞትን ቀይሯል። ብዙ ያለፍኩባቸው ጎዳናዎች ወደ ኋላ ተመልሼ በሚያይበት ጊዜ እግዚአብሔር ያሳለፈኝ ምድረ በዳዎች ታሪክን የቀየረ ሰው ያደረገኝ አፌ ቃሉን እንዲናገር አንደበቴን የከፈተ ይሄ እግዚአብሔር ነው። እግዚአብሔር ከበረቱብኝ ላይ በርትቶልኝ ከተነሱብኝ ላይ ተነስቶበት ከተሰለፉብኝ ላይ ተሰልፎልኝ ዛሬን አይቻለሁ። ስለዚህ እግዚአብሔርን ቃል ዛሬ በፊታችሁ ሆኜ ሳካፍላችሁ እግዚአብሔር ደግፎኝ እንጂ እግዚአብሔር ይዞኝ እንጂ ከበረታብኝና ከመጣብኝ ከሚያስቀረኝ በላይ እግዚአብሔር በርትቶልኝ ዛሬን አሳይቶኛል። ዛሬም ያው የከበረውን የእግዚአብሔር ቃል ስናገር የረዳኝን የደገፈኝን ሰው ያደረገኝን እግዚአብሔር ሰው እንደሚያደርግ
እኔ ያለፍኩበት ጎዳና ከሕይወቴም ጭምር አካፍላቸዋለሁ። ምክንያቱም ዳዊትም እየተናገረ ያለው የዳዊት ሕይወት ከእግዚአብሔር ዘንድ ብቻ ጥበቃ ጥላ ስር በመሆን በእግዚአብሔር ተከልሎ በእግዚአብሔር ተደግፎ እግዚአብሔርን እያወራ በምድረ በዳ ውስጥ እግዚአብሔርን እንድንጠራ እግዚአብሔርን እንድናወድስ እግዚአብሔርን ስም እንድንጠራና ከሱ ጋር እንድንወግን ከሚያደርግ ምድረ በዳ ወጥተን እንደ ዳዊት ምድረ በዳ ውስጥ ሆኖ በማይመች ሁኔታ ውስጥ ሆኖ በበግረኝነት ስፍራ ሆኖ ዳዊት እግዚአብሔርን ያወድስ ነበር። ምክንያቱም እግዚአብሔርን ይጠብቅ ነበር። የበረቱበት ጠላት ያነሱት እግዚአብሔርን ስለሚያበልጥ ነው። ዛሬ በችግራችሁ ላይ በፈተናችሁ ላይ ተስፋ ባስቆረጣችሁ ነገር ላይ እግዚአብሔርን ያስበልጡት። እግዚአብሔር አይበለጥም፣ ይበልጣል እንጂ። አንተም እግዚአብሔርን ይዘህ ትበልጣለህ እንጂ አትበለጥም። ምክንያቱም ዳዊት እያለ ያለው ከብርቱ ጠላቶቼ ከሚጠሉኝም አዳነኝ ይልና በርትቶብኝ ነበረና ይላል። በርትቶብኝ ነበር፣ ጎስፎብኝ ነበር፣ ከብርቱ ጠላቶቼ ከሚጠሉኝም አዳነኝ ይልና በርትቶብኝ ነበረና ጎስፎ መጥቶብኝ ነበረና የሚታደገኝ አንድ ደረሰ፣ የሚያስመልጥ አንድ ደረሰ፣ እሱም እግዚአብሔር። ወገኖች ሆይ ዛሬም እግዚአብሔር ካላችሁበት ያወጣችኋል። ዛሬ መውጣት ቀናችሁ ይሆናል። እግዚአብሔርን በምድረ በዳችሁ ላይ በማይመች ሁኔታ ላይ ሆናችሁ እግዚአብሔርን ጥሩ። የዳዊትን ኳሊቲ መጽሐፍ ቅዱሳችሁን ስናየውና ስንመለከተው የተቀመጠ እውነት ዳዊት የምድረ በዳ ጓደኛው እግዚአብሔር ነበር። ምድረ በዳ ውስጥ ወዳጅ ላይኖር ይችላል። ምድረ በዳ ውስጥ አንቱ የሚል ላይኖር ይችላል። ምድረ በዳ ውስጥ በቁልምጫ ስም የሚጠራን ሰው ላይኖር ይችላል። ምድረ በዳ ውስጥ ብቸኝነት ሊያወራን ይችላል። ጠላት ሊሳለቅብን ይችላል። ግራ መጋባት በምድረ በዳ ውስጥ ድምፅ ሊሰማ ይችላል። ፍርሃት ሊከበን ይችላል። ግራ መጋባት በዙሪያችን ሊሰማ ይችላል። ውስጣችን ሊፈራ ሊደነግጥ ይሆናል። ይሁን እንጂ ግን ዳዊት በእረኛ ሆኖ ባለበት ግን ትልቁ እግዚአብሔርን ያስብ ነበር። ትልቁ እግዚአብሔርን ያስቀድም ነበር። የሱ የምድረ በዳ ጓደኛ ሰው አይደለም፣ ዘመድ አይደለም፣ የተማሩ ሰዎች አይደለም፣ ራሱ እግዚአብሔር ነበረ። ዳዊትን ስትመለከቱ ወደ ዳዊት ገና ከሩቅ ስታዩ የዳዊት ሁኔታ ዳዊት የበግ እረኛ ነው። ዳዊት ስትቀርቡት እንደ ሰውኛ ዳዊት በሰውኛ አስተሳሰብና በሰው እይታ ዳዊትን የሚቀርብ የለም። ዳዊት በግ እረኛ ነው። ስለ ዳዊት ስናወራ ዳዊት ስትቀርቡት ልብሱ ይሸታል። ምክንያቱም በጎች ጋር ነው የሚውለው። አለባበሱን አይቶ ሰው ዞር ሊል ይችላል። የዳዊት ጓደኛ ሊሆን የሚችል የለም። ምክንያቱም በግ ጠባቂ ስለነበረ ዳዊት ብትቀርቡት የዳዊት ልብስ በግ ይላል። ምክንያቱም ጠረን ይኖረዋል። የሚገርም ነገር ግን እግዚአብሔር አለባበሱን አያይም፣ ውሎውን አያይም፣ አካሄዱን አያይም። በሰው እይታ አይደለም የዳዊት እግዚአብሔር ዘንድ የከበረ ምዕራፍ ውስጥ እግዚአብሔር የሱን ፕላን እግዚአብሔር መንገድ ቀይሶለታልና። ምክንያቱም ዳዊት እግዚአብሔርን ያከብራል። በሕይወቱ ዳዊት እግዚአብሔርን ያከብራል። እግዚአብሔርን በማምለክ ይታወቃል። ለዚህ ነው ዳዊት የበግ እረኛው ዙፋን የያዘ። ነገያችሁ ሌላ ቀን። ዛሬ ምድረ በዳ ሊሆን ይችላል፣ ነገ ግን አይደለም። ዛሬ ፈርታችሁ ሊሆን ይችላል፣ ነገ ግን አይደለም፣ ድፍረት ይሆናል። ዛሬ አጣችሁ ሊሆን ይችላል፣ ነገ ግን ማግኘት ይሆናል። ዛሬ አዝናችሁ ሊሆን ይችላል፣ ነገ ደስታ ይሆናል። ዛሬ ሰው ንቋችሁ ሊሆን ይችላል፣ ነገ ትከብራላችሁ። ምክንያቱም በነገያችን ውስጥ ለሁሉም ጊዜ አለው። እግዚአብሔር መንገድ አለ። እግዚአብሔር የሚመጣበት መንገድ አናውቅም። የዳዊት አምላክ ስሙ የተባረከው። እኔም ዛሬ ምክሬን ልለግሳችሁ አንድ ብቻ ብርቱ ድጋፍ አለ ብዬ ያልኩበት እግዚአብሔር ከደገፈ ዳር ትደርሳለህ። እግዚአብሔር ከደገፈ አትወድቅም። እግዚአብሔር ከደገፈ ምድረ በዳ ውስጥ አትቀርም። ከምድረ በዳ ደግፎ አንከባክቦ ያወጣል። እግዚአብሔር ካለንበት ሊያወጣ የሚችል አምላክ ስለሆነ፣ ምክንያቱም እግዚአብሔር የታመነ ነው። ሰው ላይ ይታመን ይችላል፣ ወዳጅ ላይ ይታመን ይችላል። እንግዲህ ዳዊት ይህንን በሚናገርበት ጊዜ
እግዚአብሔር ጠላቶቼ ይላል። የሚገርም ጠላቶቼ በርትቶብኝ ነበር። ጠላቶቼ በርትቶብኝ ነበረ እያለ ይናገራል። ብርቶች ጠላቶቼ እያለ ይናገር። ቁጥር 18 ላይ ብርቶች ጠላቶቼ ከሚጠሉኝም አዳንከኝ በርትቶብኝ ነበረና ካለ በኋላ በመከራዬ ቀን ደረሱብኝ። በፈራው ቀን በራሴ ማንነት ፈርቼ ባለው ግን ደንግጬ ባለው ጊዜ ብቸኝነት በተሰማኝ ጊዜ ያን ጊዜ ሮሮ በተሰማኝ ጊዜ ያን ጊዜ ቀን ጠብቆ ደረሱብኝ ይላል ዳዊት። ደረሱብኝ ይልና ቁጥር 19 ላይ እግዚአብሔር ግን ደገፈኝ ይላል። እግዚአብሔር ግን ድጋፌ ሆነ። እግዚአብሔር ግን ድጋፌ ሆነ። እግዚአብሔር ግን መከታዬ ሆነ። እግዚአብሔር ግን ዋስትናዬ ሆነ። እግዚአብሔር ግን ቀረበኝ፣ ደገፈኝ፣ እንዳልወድቅ ደገፈኝ፣ እንዳልሰበር ደገፈኝ፣ እንዳልወድቅ ደገፈኝ፣ እንዳልቀር ደገፈኝ ይላል። እግዚአብሔር ይደግፋል። ደግፎ ዳር የሚያደርስ ደካማውን ብርቱ የሚያደርግ የሰራዊት አምላክ እግዚአብሔር ስሙ የተባረከ ነው። የሚገርም ነገር መዝሙር 118 ቁጥር 5 ላይም በተጨነቁ ጊዜ እግዚአብሔርን ጠራሁት ይላል ዳዊት። በተጨነቁ ጊዜ ጭንቀት፣ ፍርሃት በከበበኝ ጊዜ፣ ተስፋ መቁረጥ በዙሪያዬ በአጀብ በተነሳ ጊዜ፣ ፍርሃት በከበበኝ ጊዜ ያን ጊዜ እግዚአብሔርን ጠራሁት፣ ሰማኝ ይልና አሳለፈኝ ይላል መዝሙር 118 ቁጥር 5 ላይ በተጨነቁ ጊዜ እግዚአብሔርን ጠራው፣ ሰማኝ አሳለፈኝም። ክፉ ቀን አሳለፈኝ፣ የውድቀት ቀን አዘለለኝ። እግዚአብሔር ያዘልላቸዋል። ጠላት ያበጀ መረብ፣ ጠላት ያቀናጀ ወገኔ ሆይ መሰናክል እግዚአብሔር ያሳልፈሃል። የሚገርም እዚህ አሁን ወዳነበብነው ሁለተኛ ሳሙኤል ስንመለስ ቁጥር 19 ላይ እንደምንመለከተው በመከራዬ ቀን ደረሱብኝ፣ እግዚአብሔር ግን ድጋፌ ሆነ። የኔ ድጋፍ እግዚአብሔር ነበር። እግዚአብሔር ግን ድጋፌ ሆነ፣ ደገፈኝ። እንዳልወድቅ እንዳልሰበር እግዚአብሔር ደገፈኝ። ለዚህ ነው ርዕሴን የወሰድኩት አንድ ብቻ ብርቱ ድጋፍ አለ ያልኩት። እኔን የደገፈኝ ስሙ ይባረክ። ዛሬ በእግዚአብሔር ቤት ውስጥ እግዚአብሔር ታሪካችሁን የቀየረ ያስተማራችሁ፣ እግዚአብሔር ትልቅ ቦታ ያስቀመጣችሁ፣ ቤት የሰራላችሁ፣ እንዲሁ ደግሞ በምድራዊ ነገር የተጎበኛችሁ ከእግዚአብሔር እንጂ ከራሳችሁ አይደለም። ስለዚህ እግዚአብሔር ደግፋችሁ፣ እግዚአብሔር ረድቷችሁ፣ እግዚአብሔር አግዛችሁ፣ እግዚአብሔር ባጠገባችሁ ሆኖ ይህንን አደረገላችሁ። ይሄን ላደረገ፣ ለረዳን፣ ላገዘን፣ ለተሸከመን ለሱ ክብር ይሁንለት። እንግዲህ ዳዊትም እግዚአብሔር ድጋፍ የሆነ ይላል። እግዚአብሔር ደግፋችሁ እንጂ እግዚአብሔር እንዳትወድቁ በመንገድ እንዳትቀሩ እግዚአብሔር ለጠላት ሳይፈቅድ እግዚአብሔር ደርሶላችሁ ታሪካችሁን እንዲለውጧል። ታሪካችሁ ለለወጠላችሁ ስለ እናንተ እግዚአብሔር ይመስገን። በምድረ በዳ ውስጥ ያላችሁ፣ ተስፋ መቁረጥና ግራ መጋባት ውስጥ ያላችሁ፣ አንገት ደፍታችሁ ያላችሁ፣ ተረብሻችሁና ተስፋ መቁረጥ ውስጥ ራሳችሁን ያገኛችሁ ውጡ። እግዚአብሔርን ታመኑ። እጃችሁን ከልባችሁ ጋር ወደ ሰማይ አምላክ አንሱ። ደግፈኝ በሉት፣ ይደግፋችኋል። አልችልም በሉት፣ ያስችላችኋል። ጉልበት የለኝም በሉት፣ ጉልበት ይሆናችኋል። ካላችሁበት መውጣትን ያደርግላችኋል። እግዚአብሔር የተመሰገነና የተባረከ ይሁን። ቁጥር 20 ላይ ወደ ሰፊም ስፍራ አወጣኝ ይላል። ወደ ሰፊም ስፍራ፣ ወደ ሰፊ ስፍራ አወጣኝ፣ ወደ ሰፊም ስፍራ አወጣኝ። ይገርማል። ጥበት ውስጥ ነበር፣ ተገድቦ ነበር። ነገር ሁሉ ፍጹም የሆነ ተግዳሮትና ተስፋ መቁረጥን ያዘለ መራራ ሕይወት ውስጥ እንዲሁ ጥበት በተሰማ ጊዜ
ተስፋ መቁረጥና አንገት መድፋት በዙራ ሊሰማ ጫፍ ላይ በደረሰ ጊዜ እግዚአብሔር ግን መጥቶ ወደ ሰፊ ስፍራ ከጥበት ወደ ሰፊ ስፍራ ወጣ። ወገኖቼ ሆይ እነግራችኋለሁ፣ በምድር ተቀላቅላችሁ ላትኖሩ እግዚአብሔር ፍጹም ተስፋችን ነው። በአላፊ ዓለም ቋሚ ደስታ የለም። እደግማለሁ፣ በአላፊ ዓለም ቋሚ ደስታ የለም። ብዙ ሰዎች የዓለም ሰዎች የሚደሰቱበት ቋሚ ያልሆነ አላፊ ውስጥ ራሳቸውን ሰውረዋል። የሚደሰቱበት ሌላ ነው። እኛ ግን የምንደሰተው እግዚአብሔርን በማሰብና እግዚአብሔርን በማስቀደም ብቻ ነው። መዝሙር መጽሐፍ ምዕራፍ 77 ቁጥር 3 ላይ ዳዊት ሲናገር እንዲህ ይላል፣ እግዚአብሔርን አሰብኩ ደስም አለኝ ይላል። የዚህ ዓለም ሰዎች በመጠጥ ውስጥ ተሰውረው በምድራዊ ነገር ጊዜያዊ በሆነ ነገር ውስጥ ራሳቸውን እያታለሉ ተጠላልፈው ለሰይጣን የተበሉ ብዙዎች ናቸው። ዛሬም በእኛ ቤት በተለያየ መንገድ ከእግዚአብሔር ድጋፍ ከሆነ ወጥቶ በራሳቸው ማንነትና በእውቀታቸው ውስጥ ራሳቸውን የሰወሩ አይታጡም። እነግራቸዋለሁ፣ እግዚአብሔርን ተደገፉ፣ ዳር ትደርሳላችሁ። መጽሐፍ ቅዱሳችን ላይ መዝሙር 23 ቁጥር 4 ላይ እንዲህ ይላል፣ በሞት ጥላ መካከል ብሄድ እንኳ አንተ ከኔ ጋር ነህና አልፈራም፣ ክፉን አልፈራም። ብትርና ምርኩዝህ እነርሱ ያጽናኑኛል ይላል። መጽናኛችን ምርኩዛችን በሞት ጥላ መካከል ብንሄድ እንኳን የማንጠፋ የማንሰበር መና ሆነን የማንቀረው እግዚአብሔርን ስንጠራና በሱ ማንነት ውስጥ ነው። ኃይላችን ያለው ጉልበታችን ያለው ዋስትናችን እግዚአብሔር ነው። እግዚአብሔር የተባረከ ይሁን። እንግዲህ ወደ ሰፊም ስፍራ አወጣኝ ካለ በኋላ ወዶኛልና አዳነኝ። ወዶኛልና አዳነኝ። ከእግዚአብሔር ይልቅ የሚወደን ማንም የለም። እግዚአብሔር ከእናት ከአባት በላይ ይወደናል። ስለኛም ደግሞ የነገያችንን የዛሬያችንን የአሁኑን የሚያውቅልን እግዚአብሔር ነው። ወገኔ ሆይ ወደ እግዚአብሔር ቅረብ፣ ደግፈኝ በለው። አንድ ብቻ ብርቱ ድጋፍ አለ። ያንተ ድጋፍ እግዚአብሔር ነው። ታሪክን ቀያሪ እግዚአብሔር። እግዚአብሔር የተባረከ ይሁን። ስለዚህ በዓለም ዙሪያ ያላችሁ እግዚአብሔርን ተደገፉ። እግዚአብሔር መከታችሁ አድርጉ። እግዚአብሔርን ተስፋችሁ አድርጉ። ቅረቡት። ራሳችሁን ከእግዚአብሔር ጋር አኑሩ። ዝቅ በሉለት፣ ከፍ ትላላችሁና። ስለዚህ የንጉሳችን እግዚአብሔር ስም የተባረከ ይሁን። መጨረሻ ላይ ይሄ መልእክቴ በምድረ በዳ ውስጥ ላሉት፣ ግራ መጋባት ውስጥ ላሉት እንዲደርስልኝ ላይክ፣ ሼር፣ ሰብስክራይብ በማድረግ እግዚአብሔርን አገልግሎት እንድትደግፉ እግዚአብሔር በውስጤ ያስቀመጠውን ወደ ሰዎች እንዲደርስልን በዚህ እግዚአብሔርንም ሐሳብ እንድትደግፉ በጌታ ፍቅር ለምናችኋለሁ። የአምላካችን እግዚአብሔር ስም የተባረከ ይሁን። ጌታ አምላካችን አባታችን ሆይ እናመሰግናለን። አንተ ድጋፋችን ነህ። አንተ ብቻ ብርቱ ድጋፋችን አለህልን። አንተ አሁን ደግፈህ መውጣት ላቃታቸው መውጣት እንዲሆን፣ አቅም ላጡ አቅም መሆን አንተ መሆኑን አውቆ ወደ አንተ እንዲጠጉ የእግዚአብሔር ስም የጸና ግንብ ነው። ጻድቅም ወደ እሱ ሮጦ ከፍ ከፍ ይላል እንደሚል ያውቃል። ከፍታን እንዲይዙ አንተ ውስጥ እንዲደበቁ፣ ከመከራ እንዲደበቁ፣ ከክፉ ቀን እንዲደበቁ፣ ከዘላለም ጥፋት እንዲደበቁ አንተ መሰወሪያ መደበቃችን ሆይ ወደ ራሴ ሕዝብን ስበህ እንድትመክራቸው እኔ ለምንሃለሁ። ስለነበረን ለያው ቃል ተመስገን። በያው ጌታ በከበረ በኢየሱስ ስም